በዙሪያችሁ ያሉ ሰዎች ሁሉ በየሳምንቱ በጉንፋን ሲያዙ፣ የማያቋርጥ ድካም ሲያጋጥማቸውናም በበሽታ ሲታገሉ፣ አንዳንድ ሰዎች ግን ዓመቱን ሙሉ አንድም ቀን ሳይታመሙ እንዴት እንደሚቀጥሉ አስባችሁ ታውቃላችሁ? ሚስጥራቸው የዘር ውርስ ወይም ደግሞ እድል እንዳይመስላችሁ። ዛሬ በሳይንስ የተረጋገጡ እናም በአካላችን ውስጥ ያሉ በሽታዎችን የሚያጠፉ 7 ኃይለኛ መጠጦችን እንመለከታለን። በተለይ ቁጥር 7 ላይ ያለው መጠጥ ሁላችንም በቤታችን ውስጥ ያለ ሲሆን ግን ደግሞ ትኩረት የማንሰጠው ግን ሕይወታችንን የሚቀይር ድንቅ የሆነ መጠጥ ነው። ከመጀመራችን በፊት በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄ ካላችሁ ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ብዙ ጤናማ ሰዎች በዕለታዊ ተግባራቸው ውስጥ የሚያካትቱት በስነ ምግብ ሳይንስ የተደገፉ ቀላል የሆኑ መጠጦችን ነው። እነዚህን መጠጦችን እንመልከት። አንደኛ አረንጓዴ ሻይ ነው። ጥንታዊው በሽታ የመከላከል አቅም ማጠናከሪያ መጠጥ ነው። አረንጓዴ ሻይ ለሺህ ዓመታት ሲጠጣ ቆይቷል። እናም ዘመናዊ ምርምርም በምድር ላይ ካሉ በጣም ጤናማ መጠጦች ውስጥ አንዱ ሆኖ የሚቀጥልበትን ምክንያት ማግኘቱን ቀጥሏል። አረንጓዴ ሻይን ልዩ የሚያደርገው ምንድን ነው? አረንጓዴ ሻይ ካቴኪን የተባሉ በተለይም ኢጂሲጂ የተሰኙ ኃይለኛ አንቲኦክሲዳንቶችን የሰውነት መመረዝን የሚከላከሉ ንጥረ ነገሮችን ይዟል። እነዚህ ውህዶች ከእርጅና እናም ከብዙ ስር የሰደዱ በሽታዎች ጋር የተያያዘውን የኦክሲዲቲቭ ስትረስን ለመዋጋት ይረዳሉ። ጥቅሞቹም የበሽታ መከላከል ጤናን ይደግፋል፣ ኢንፍላሜሽን ወይም ብግነትን ለመቀነስ ይረዳል፣ የአንጎል ስራን ያሻሽላል፣ የልብ ጤናን ይደግፋል፣ የምግብ መፈጨት ስርዓትን ሜታቦሊዝምንም ሊያፋጥን ይችላል። ብዙ ሰዎች የስኳር መጠጦችን በአረንጓዴ ሻይ ይተካሉ እናም ብዙውን ጊዜ ከጣፋጭ መጠጦች ከሚመጣው ድንገተኛ የኃይል መውረድ ውጪ ቀኑን ሙሉ የተሻለ ጉልበት እንዳላቸውም ያስተውላሉ። ለመጠጣትም ምርጡ ጊዜ ጠዋት ወይም ከሰዓት በኋላ መጀመሪያ ላይ ጠጡ። ካፌኑ በእንቅልፍ ላይ ጣልቃ ሊገባ ስለሚችል ምሽት ላይ በጣም ዘግይታችሁ ከመጠጣት ተቆጠቡ። ሁለተኛ የዝንጅብል እናም የሎሚ ውሃ ነው። የተፈጥሮ በሽታ መከላከያ ድንቅ መጠጥ ነው። የበለጠ ትኩረት ሊሰጠው የሚገባ ቀላል የሆነ በቤት ውስጥ የሚዘጋጅ መጠጥ ቢኖር ይህ መጠጥ ነው። ዝንጅብል ጂንጀሮል የተባሉ ኃይለኛ ጸረ ብግነት ባህሪ ያላቸው የተፈጥሮ ውህዶችን ይዟል። ሎሚ ደግሞ ቫይታሚን ሲ እናም መንፈስን የሚያድስ ጣዕምን ይሰጣል። አንድ ላይ ሆነው አጠቃላይ ጤንነትን የሚደግፉ መጠጥን ይፈጥራሉ። ጥቅሞቹም የምግብ መፈጨትን ለማስታገስ ይረዳል፣ የበሽታ መከላከል ስራን ይደግፋል፣ ብግነት ወይም ኢንፍላሜሽንን ሊቀንስ ይችላል፣ የማቅለሽለሽ ስሜትንም ሊረዳ ይችላል፣ በቂ ውሃ በሰውነት ውስጥ እንዲኖርም ያበረታታል። ብዙ ሰዎች ይህንን መጠጥ በጉንፋን እናም በኢንፍሉዌንዛ ወቅት ይጠጡታል። እንዴት ይዘጋጃል? ጥቂት ቁርጥራጭ ትኩስ ዝንጅብል፣ ግማሽ ሎሚ እናም የተጨመቀ የሎሚው ጭማቂ እና ለብ ያለ ውሃ ከመጠጣታችሁ በፊት ለጥቂት ደቂቃዎች እንዲቆይ አድርጉት። ሶስተኛ ኪፈር ነው። የሆድ ዕቃ ወይም የአንጀት ጤና ሻምፒዮን ልንለው እንችለዋለን። ሳይንቲስቶች በሆድ ዕቃ ጤና እናም በሽታ የመከላከል አቅም መካከል ስላለው ግንኙነት በየዓመቱ የበለጠ እያጠኑ ነው። የበሽታ መከላከል ስርዓት ትልቅ ክፍል ከምግብ መፈጨት ትራክት ጋር በቅርብ የተቆራኘ ነው። ኪፈር ጠቃሚ የሚሆነው እዚህ ላይ ነው። ኪፈር በፕሮባዮቲክስ በጠቃሚ ባክቴሪያዎች የበለጸገ በባክቴሪያ ይስት የተዘጋጀ የወተት መጠጥ ነው። እነዚህ ጠቃሚ ባክቴሪያዎች ጤናማ የሆድ ዕቃ አካባቢን ለመጠበቅ ይረዳሉ። ጥቅሞቹም የምግብ መፈጨት ጤናን ይደግፋል፣ ጤናማ የሆድ ዕቃ ባክቴሪያዎችን ያበረታታል፣ የበሽታ መከላከል ስራን ይደግፋል፣ ፕሮቲን እናም ካልሲየምን ይሰጣል፣ የንጥረ ምግብ መምጠጥንም ሊያሻሽል ይችላል። ዘወትር
በባክቴሪያ እርሾ የተዘጋጁ ምግቦችን የሚመገቡ ሰዎች ጥቂት የምግብ መፈጨት ችግሮችና የተሻለ አጠቃላይ ጤንነት አላቸው። ለመጠጣትም ምርጡ ጊዜ ከቁርስ ጋር ወይም እንደ ጤናማ መክሰስ ተጠቀሙት። ኪፈርን ማግኘት የማትችሉ ከሆነ እርጎን መጠቀም ትችላላችሁ። አራተኛ የእርድ ወተት ነው። ጸረ ብግነት ልዕለ ኮከብ የሆነ መጠጥ ነው። እርድ በዓለም ዙሪያ አሁን ላይ ታዋቂ ሆኗል። ንቁ ውህዱ ኩርኩሚን ብግነትን ለመዋጋት በጣም ከተጠኑ የተፈጥሮ ንጥረ ነገሮች ውስጥ አንዱ ነው። ስር የሰደደ ብግነት ከብዙ የጤና ችግሮች ጋር ተያይዘዋል። ጥቅሞቹም ብግነትን ለመዋጋት ይረዳል፣ የመገጣጠሚያ ጤናን ይደግፋል፣ የበሽታ መከላከል ስራን ይደግፋል፣ ከአካል ብቃት እንቅስቃሴ በኋላ ማገገምንም ሊረዳ ይችላል፣ መዝናናትንም ያበረታታል። አዘገጃጀቱም ለብ ያለ ወተት ወይም የእጽዋት ወተት እንዲሁም ደግሞ ግማሽ የሻይ ማንኪያ እርድና ትንሽ ቁንጥጫ ቁንዶ በርበሬ ያስፈልጋችኋል። እነዚህን አንድ ላይ ቀላቅላችሁ መጠጣት ነው። ቁንዶ በርበሬ ሰውነታችሁ በእርድ ውስጥ ያለውን ዋናው አንቲ ኢንፍላማቶሪ ንጥረ ነገርን ኩርኩሚንን በጣም በተሻለ ሁኔታ እንዲመጥ ይረዳዋል። ለመጠጣት ደግሞ ምርጡ ጊዜ ከመተኛታችሁ በፊት ማታ ጠጡት። አምስተኛ የቀይ ስር ጭማቂ ነው። የደም ዝውውር ማሳደጊያ መጠጥ ነው። የቀይ ስር ጭማቂ ብዙውን ጊዜ የተፈጥሮ የደም ዝውውር ደጋፊ መጠጥ ተብሎ ይጠራል። ምክንያቱም በናይትሬትስ የበለጸገ ስለሆነ ነው። ሰውነታችን ናይትሬትስን ወደ ናይትሪክ ኦክሳይድ ይለውጠዋል። ይህም የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ጥቅሞቹም ጤናማ የደም ዝውውርን ይደግፋል፣ የአካል ብቃት እንቅስቃሴ አፈጻጸምንም ያሻሽላል፣ የልብ ጤናችንን ይደግፋል፣ አንቲኦክሲዳንቶችን ይሰጣል፣ ጽናትንም ሊጨምር ይችላል። አትሌቶች የደም ፍሰትን የመደገፍ ችሎታ ስላለው ብዙውን ጊዜ ከአካል ብቃት እንቅስቃሴ በፊት የቀይ ስር ጭማቂን ይጠጣሉ። ምርጡ ጊዜ ደግሞ ጠዋት ወይም ከአካላዊ ብቃት እንቅስቃሴ በፊት ጠጡት። ስድስተኛ ትኩስ የአትክልቶች ጭማቂ ነው። የንጥረ ምግብ ማከማቻ መጠጥ ነው። ብዙ ሰዎች በየቀኑ በቂ አትክልቶችን ለመመገብ ይታገላሉ። ትኩስ የአትክልቶች ጭማቂ ያንን ክፍተት ለመሙላት እንደ ካሮት፣ ሴለሪ፣ ኩከምበር፣ ስፒናች እናም ቲማቲም ያሉ የአትክልቶች ጥምረት አስደናቂ የቫይታሚኖች የማዕድናት ክምችቶችን ሊሰጠን ይችላል። ጥቅሞቹም የበሽታ መከላከል ጤናን ይደግፋሉ፣ አንቲኦክሲዳንቶችን ይሰጣሉ፣ የቆዳ ጤናን ይደግፋሉ፣ ለሰውነታችን የውሃ አቅርቦትን ይረዳሉ፣ በአመጋገባችሁ ውስጥ ጠቃሚ ንጥረ ነገሮችን ይጨምራሉ። አስታውሱ፣ የአትክልት ጭማቂ አትክልቶችን ማሟላት አለበት እንጂ ሙሉ በሙሉ አትክልቶችን መተካት የለበትም። ምክንያቱም ሙሉ አትክልቶች አሁንም አስፈላጊ የሆነውን ፋይበርን ይሰጡናል። ስለዚህ ሙሉ አትክልቶችንም መመገብ ያስፈልጋል። ሰባተኛ ውሃ ነው። አብዛኛዎቹ ሰዎች ችላ የሚሉት ግን በጣም ኃይለኛው ድንቅ መጠጣችን ነው። ግርምት የሚፈጥረው ነገር ይኸውና፣ በዚህ ዝርዝር ውስጥ በጣም አስፈላጊው መጠጥ እንግዳ ወይም ከሩቅ የመጣ አይደለም፣ ውድም አይደለም፣ እናም በሚያምር ጠርሙስ ውስጥም የመጣም አይደለም። እሱ በቤታችን የምናገኘው ተራ የሆነ ውሃ ነው። በሰውነታችን ውስጥ ያለ እያንዳንዱ ስርዓት በትክክል የውሃ መጠን ላይ የተመሰረተ ነው። በቂ ውሃ ከሌለ ሰውነታችን በብቃት ሊሰራም አይችልም። ጥቅሞቹም የበሽታ መከላከል ስራን ይደግፋል፣ ቆሻሻ ምርቶችንም ለማስወገድ ይረዳል፣ የምግብ መፈጨትንም ይደግፋል፣ ጤናማ ቆዳንም ይጠብቃል፣ የኃይል ደረጃዎችን ይደግፋል፣ የሰውነት ሙቀትንም ለመቆጣጠር ይረዳል። ሰዎች ከእርጅና ጋር የሚያያይዟቸው ብዙ ምልክቶች በትክክል ከስር የሰደደ የውሃ እጥረት ጋርም የተያያዙ ናቸው። እስክትጠሙ ድረስ ከመጠበቅ ይልቅ ቀኑን ሙሉ በተከታታይ ውሃን ጠጡ። ታዲያ መጠጣት ያለባችሁ ተጨማሪ መጠጥ የማርና የቀረፋ ውሃም ድንቅ መጠጥ ነው። ይህ ባህላዊ ጥምረት ለብዙ ትውልዶች ሲወደድም ቆይቷል። ለበሽታ መፍትሄ ባይሆንም አጠቃላይ ጤናን የሚደግፉ አንዳንድ ጠቃሚ ውህዶችንም ሊሰጠን ይችላል። ጥቅሞቹም አንቲኦክሲዳንቶችን ይሰጣል፣ ጉሮሮን ያስታግሳል፣ የውሃ አቅርቦትንም ይደግፋል፣ ለጣፋጭ መጠጦች ጤናማ አማራጭም ሊሆን ይችላል።
ከመጠን በላይ ስኳርን መውሰድን ለማስወገድ አነስተኛ መጠን ያለው ማር ብቻ ተጠቀሙ። አስታውሱ፣ ምንም አይነት ነጠላ መጠጥ በፍጹም እንደማትታመሙ ዋስትናን ሊሰጥ አይችልም። ጤና ከብዙ የዕለት ተዕለት ልምዶች ይገነባል። አልሚ ምግቦችን መመገብ፣ በአካላዊ ሁኔታ ንቁ መሆን፣ ከ7 እስከ 9 ሰዓታት መተኛት፣ ጭንቀትን መቆጣጠር፣ ከማጨስ መቆጠብ፣ ከመጠን በላይ አልኮልን መገደብ እናም በቂ ውሃን መውሰድ። እነዚህ መጠጦች በተሻለ ሁኔታ የሚሰሩት የአጠቃላይ ጤናማ የአኗኗር ዘይቤ አካል ሲሆኑ ብቻ ነው። ታዲያ ከነዚህ ጤናማ መጠጦች ውስጥ አንዱን ብቻ በዕለት ተዕለት እንቅስቃሴያችሁ ውስጥ መጨመር ወደ ተሻለ ጉልበት፣ ወደ ጠንካራ የበሽታ መከላከል አቅምናም የተሻሻለ አጠቃላይ ጤና ቀላል እርምጃ ሊሆነን ይችላል ማለት ነው። ታዲያ ከነዚህ መጠጦች ውስጥ የትኛውን አስቀድማችሁ እየተጠቀማችሁ ነው? እናም የትኛውንስ መጀመሪያ ልትሞክሩት አሰባችሁ? መልሳችሁን በኮመንት ላይ አስፍሩልኝ። በዚህ ቪዲዮ ከተማራችሁ እናም ከተደሰታችሁበት ለበለጠ የጤና እናም የደህንነት ይዘቶች ላይክ ማድረጋችሁን፣ ሰብስክራይብ እንዲሁም ሼር ማድረጋችሁን በፍጹም እንዳትዘነጉ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው ቻው።